ጤና ይስጥልን ሸገር ታይምስ ተከታታዮች የመረጃ ጥንቅራችን ተጀምሯል። አበይት ጉዳዮቹን ጠቁማችሁ ጠቅላይ ሚኒስትር አብይ አህመድ ለክልሉ ፕሬዝዳንት የሚሆን ግለሰብ በኢሜል ጠቁሙኝ ሲሉ ለትግራይ ህዝብ ጥሪ አቅርበዋል። ይህ ጥሪ የተላለፈው በጊዜያዊ አስተዳደር ውስጥ ለውጥ ሊኖር እንደሚችል በፓርላማ ፍንጭ ከሰጡ አንድ ሳምንት በኋላ ነው። ሰፊ ዘገባ አዘጋጅተናል። የአዳነች አቤቤ አስተዳደር የፍርድ ቤት ውሳኔን ጥሶ ከአዲስ አበባው ገንዘብ መሰብሰቡን ገፍቶበታል። እስካሁንም ከ7 ቢሊዮን ብር በላይ ሰብስብ ያለው ብሏል። በዝርዝር እንመለከተዋለን። 1 ሊትር ነዳጅ 112 ብር በተሻገረበትና የኑሮ ውድነት ሰማይ ጠቀስ ሆኗል በሚባልበት በዚህ ወቅት የኢትዮጵያ ብሔራዊ ባንክ ግን የዋጋ ግሽበቱ ቀንሶ 15% ደርሷል ሲል ውድቅ አድርጓል። በመረጃ ጥንቅራችን እንቃኘዋለን። የሱዳን ጦር በአገሪቱ ምዕራባዊ ዳርፉር ግዛት በገበያ ላይ ባደረሰው ጥቃት መቶዎች የሚቆጠሩ ሰዎች ተገደሉ። ይህ ደግሞ የተሰማው የአልቡርሃን ጦር ከ2 ዓመት ጦርነት በኋላ ቤተመንግስቱን ከተቆጣጠረ 5 ቀናት በኋላ ነው። ሌላኛው ጉዳያችን ነው። አስቀድመን ያስተዋወቅናችሁን ርዕሰ ጉዳዮች ጨምሮ ሌሎች መረጃዎችንም አካተን ይዘናል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ለክልሉ ፕሬዝዳንት የሚሆን ግለሰብ በኢሜል ጠቁሙኝ ሲሉ ለትግራይ ህዝብ ጥሪ አቀረቡ። ይህ ጥሪ የተላለፈው በጊዜያዊ አስተዳደር ውስጥ ለውጥ ሊኖር እንደሚችል በፓርላማ ፍንጭ ከሰጡ አንድ ሳምንት በኋላ ነው። የትግራይ ክልል ጊዜያዊ አስተዳደር የ2 ዓመት ስራ ዘመን ከአንድ ሳምንት በፊት ማብቃቱ የሚታወስ ሲሆን ጠቅላይ ሚኒስትር አብይ አህመድም ፕሬዝዳንት የሚሆነውን ግለሰብ በኢሜል ጠቁሙኝ ብለዋል። በጽፈት ቤታቸው ኢሜል ጥቆማው እንዲሰጥ የጠየቁት አብይ የኢንተርኔት አገልግሎት የሌለው አሊያም ከቴክኖሎጂ የራቀ የትግራይ ነዋሪ በሌላ መንገድ ሊመርጥ ስለሚችልበት መንገድ ያሉት ነገር የለም። በትግረኛ ቋንቋ ባወጡት መግለጫ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ለመምራት ብቁ የሆነ እጩ ጠቁሙኝ ይበሉ እንጂ ጌታቸው ረዳ ስለመነሳታቸው በይፋ ያሉት ነገር የለም። አብይ እጩዎቹ የጊዜያዊ አስተዳደሩን ስራዎች በብቃት የሚያከናውኑ የክልሉን ሰላምና ደህንነት ማረጋገጥ የሚችሉ መሆን ይገባቸዋል ብለዋል። አብይ ይህን ጥሪ ከማስተላለፋቸው አንድ ሳምንት አስቀድሞ ፓርላማ በነበራቸው ብሎ የትግራይ ክልል ጊዜያዊ አስተዳደር ለ1 ዓመት እንደሚራዘም ገልጸው ነበር። የቆይታ ጊዜው የተጠናቀቀውን የጊዜያዊ አስተዳደር ለማስቀጠል አስፈላጊ የህግ ማሻሻያዎች እንደሚከናወኑም ጠቁሞ ነበር። በዚህ መልኩ የሚቀጥለው አስተዳደር እስከ ቀጣይ ምርጫ ድረስ እንደሚቀጥልም ተናግረዋል። ይህንን ለማድረግ ከጊዜያዊ አስተዳደሩ ርዕሰ መስተዳድር ጌታቸው ረዳና ምክትሎቻቸው ጄኔራል ታደሰ ወረደና ጄኔራል ጻድቃን ገብረትንሳኤ ጋር ምክክር ማድረጋቸውን ገልጸዋል። ቀድሞ በነበረው ውጊያ እነዚህ ሲቪልና ወታደራዊ አመራሮችን ብንወቅሳቸው ባለፉት ዓመታት ግን ውጊያ እንዳይቀሰቀስ በማድረግ ረገድ የነበራቸው ያሉትን ሚና ወድሰዋል። አብይ በክልሉ ከሚንቀሳቀሱ የተለያዩ ፓርቲዎች ጋር ንግግር እየተደረገ መሆኑን ጠቅሰው በዚሁ መሰረት አስፈላጊው የህግ ማሻሻያ ተደርጎም ለሚቀጥለው 1 ዓመት ይቀጥላል ብለዋል። በተደረገው ንግግር መሰረት ለሚቀጥለው 1 ዓመት መጠነኛ የህግ ማሻሻያ ተደርጎ ጊዜያዊ አስተዳደሩ ይቀጥላል የሚል እምነት ነው ያለው በእኛ በኩል ብለዋል። ጊዜያዊ አስተዳደሩ ተጨማሪ ውጊያ እንዳይቀሰቀስ በማድረግ ረገድ ለሰራው ስራ መመስገን አለበት ያሉት ጠቅላይ ሚኒስትሩም የሰጠናቸው የ2 ዓመት ጊዜ አብቅቷል። ተጨማሪ የህግ ማሻሻያ የሚያስፈልገው ጉዳይ አለ። የህግ ማሻሻያው ተገምግሞና መጠነኛ ማሻሻያ ተደርጎ ፕሪቶሪያው ስምምነት መሰረት ጊዜያዊ አስተዳደሩ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡ የስልጣን ባለቤት መሆኑን ማረጋገጥ ይጠበቅበታል ብለው ነበር። የህግ ማሻሻያ የሚፈልግ ጉዳይ አለ። ተጨማሪ ጊዜ ስለሚጠይቅ ህግ መሻሻል አለበት። ህግ ሲሻሻል ደግሞ እስካሁን የነበረው አፈጻጸም መገምገም አለበት። ተገምግሞ መጠነኛ ለውጥ ተደርጎ የፕሪቶሪያን ስምምነት በሚያከብር መንገድ ኢንትሪም አድሚኒስትሬሽኑ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት የማድረጉን ፕሮሰስ ማረጋገጥ ይጠበቅበታል። ውይይቶች ስናደርግ ቆይተን የተለያዩ ፕሮፖዛሎች ቀርበዋል። ከነሱ በተጨማሪ ከፓርቲዎች ጋር ከቲፒኤልኤፍም ከሌሎች ፓርቲዎች ጋር ንግግሮች እያደረግን ነው። በዚህ ንግግር መሰረት ህግ አሻሽለን ለሚቀጥለው 1 ዓመት መጠነኛ ማሻሻያ አድርገን ኢንትሪም አድሚኒስትሬሽን ይቀጥላል የሚል እምነት ነው በእኛ በኩል ያለው። ከአብይ የፓርላማ ውሎ 1 ሳምንት አስቀድሞ በአዲስ አበባ መግለጫ የሰጡት ጌታቸው ረዳ በበኩላቸው በአሁኑ ወቅት በትግራይ ክልል ውስጥ የተፈጠረው አለመረጋጋት የህግ ተቀባይነት ያጣ አንድ የህወሓት አንጃ ጉባኤ አድርጌያለሁ ስላለ ደጋፊ ናቸው የሚላቸውን የተወሰኑ ከፍተኛ መኮንኖች በመያዝ እየሰራቸው ያላቸው ስራዎች ምክንያት የተከሰተ መሆኑን ገልጸው ነበር። በክልሉ መፈንቅለ መንግስት እየተፈጸመ መሆኑን የተናገሩት ጌታቸው ይህንን ድርጊት የሚያከናውኑ አካላት የርዕሰ መስተዳድርነት ስልጣንን ለመቀበል ከፌዴራል መንግስት ጋር ድርድር ለማድረግ ወደ አዲስ አበባ
ሊመጡ ይችላሉ የሚል ግምታቸውን ተናግረው ነበር። ጌታቸው ምርጫ ቦርድ አላውቅህም ያደረከውን ጉባኤ አልቀበልም ብሎት ግን ምርጫ ቦርድ ያልከኝን አልቀበልም ስለዚህ ምርጫ አድርጌያለሁ ብሎ የወረዳ ማህተም የቀበሌ ማህተም አሁን የከተሞች ከንቲቦችን ማህተም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል ሲሉም ተደምጠው ነበር። ይህ አይነቱ አካሄድ ግራ እንደሚያጋባቸው የገለጹት ርዕሰ መስተዳድሩ ትንሽ ማፈር የሚቻልበት ሁኔታ ቢፈጠር ይህንን የማፈር ሁኔታ ጠቅላይ ሚኒስትሩ በደንብ ፈር ቢያስይዙት ጥሩ ነው የሚል እምነት አለኝ ሲሉ መናገራቸው አይዘነጋም። ጠቅላይ ሚኒስትር አብይ አህመድ ግን በትግረኛ ቋንቋ ባስተላለፉት መልእክት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን የመሾም ስልጣን በህግ ለጠቅላይ ሚኒስትሩ የተሰጠ ቢሆንም ህዝቡን ማሳተፍ አስፈላጊ ሆኗል ሲሉ ገልጸዋል። የትግራይ ህዝብ በተሟላ መንገድ በምርጫ መሪዎቹን እስኪመርጥ የጊዜያዊ አስተዳደሩን ዓላማዎች በብቃት ይፈጽማሉ የምትሏቸውን የክልሉን ሰላምና ደህንነት ማረጋገጥ ይችላሉ የምትሏቸውን እጩዎች በጠቅላይ ሚኒስትሩ ጽህፈት ቤት ኢሜል ጥቆማችሁን ከዛሬ መጋቢት 17 ቀን 2017 ዓ.ም ጀምሮ አድርሱኝ ብለዋል። የክልሉ ጊዜያዊ አስተዳደር በህገ መንግስቱ በፕሪቶሪያው ስምምነትና በሚኒስትሮች ደንብ መሰረት ለሁለት ዓመታት በስራ ላይ መቆየቱን የጠቆሙት ጠቅላይ ሚኒስትሩ የተሰጡት ዓላማዎች ባለመፈጸማቸው ለተጨማሪ 1 ዓመት ማራዘም አስፈላጊ ሆኖ ተገኝቷል ሲሉ ተናግረዋል። የጊዜያዊ አስተዳደሩ ሲቋቋም ዋነኛ ግቦቹን አሳክቶ በህዝብ ለተመረጠ አስተዳደር ማስረከብ ይገባው ነበርም ብለዋል። የጊዜያዊ አስተዳደሩ የሰጡትን ቁልፍ ዓላማዎች በተሰጠ የጊዜ ገደብ መፈጸም አልቻለም ያሉት አብይ ለጊዜያዊ አስተዳደሩ ከሰጡትና ካልተፈጸሙ ቁልፍ ዓላማዎች መካከል አንዱ ምርጫ እንዲካሄድ ምቹ ሁኔታ መፍጠር መሆኑን አስታውቀዋል። በዚህ ምክንያት ህግ በማሻሻል የጊዜያዊ አስተዳደሩን ለ1 ዓመት ማራዘም በግድ አስፈላጊ ሆኗል ብለዋል። የመረጃ ጥንቅራችን ቀጥሏል። የአዳነች አቤቤ አስተዳደር የፍርድ ቤት ውሳኔን ጥሶ ከአዲስ አበባው ገንዘብ መሰብሰቡን ገፍቶበታል። እስካሁንም ከ7 ቢሊዮን ብር በላይ ሰብስቤያለሁ ብለዋል። የአዲስ አበባ ከተማ አስተዳደር በአዲስ አበባ ነዋሪዎች ላይ ከሚያዝያ ወር 2015 ዓ.ም ጀምሮ ተግባራዊ የሚሆን የጣራና ግድግዳ ግብር እንዲከፍሉ የውሳኔ ሐሳብ ማስተላለፉ አይዘነጋም። ይሁንና ይህ የውሳኔ ሐሳብ ከእናት ፓርቲ በኩል የበረታ ተቃውሞ እንደቀረበበት ብሎም ፍርድ ቤት ድረስ መውሰድ መንግስትን እንደረታም ይታወሳል። ተቃዋሚው እናት ፓርቲ የቤት ግብር ማሻሻያ በተመለከተ በአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ ላይ መሰረተውን ክስ መርታቱን ተከትሎ ውሳኔውን ለማስፈጸም መዝገብ እንደሚከፍት ያስታወቀው ከአንድ ወር ገደማ በፊት ነበር። ጉዳዩን ሲመለከቱ የነበረው የፌደራል ከፍተኛ ፍርድ ቤት ልደታ ምድብ የፌደራል አስተዳደር ስነ ስርዓት ፍትሐ ብሔር ችሎት መመሪያው ተፈጻሚነት ሊኖረው አይገባም ተብሎ መመሪያው እንዲሻር በሙሉ ድምጽ ውሳኔ ያስተላለፈው ጥር 9 ቀን 2017 ዓ.ም ነው። በዚህ ዕለት የፌደራል ከፍተኛ ፍርድ ቤት ፕሬዝዳንት ሌሊሴ ደሳለኝ የእግድ ትዕዛዝ አስተላልፈዋል። ለ15 ቀናት የቆየው ፕሬዝዳንቷ የእግድ ትዕዛዝ ውሳኔው ከመፈጸሙና ውሳኔው ላይ ለመገናኛ ብዙሃን መግለጫ እንዳይሰጥ የከለከለ ነበር። ይህ የ15 ቀናት እግድ መጠናቀቁን ተከትሎ ናር ፓርቲ ጥር 26 ቀን 2017 ዓ.ም መግለጫ ሰጥቷል። ፓርቲው መግለጫው የፍርድ ቤት ውሳኔ ለማስፈጸም የአፈጻጸም መዝገብ እንደሚከፍት አስታውቋል። እናት ፓርቲ በክርክር የረታበትን አቤቱታ ለፍርድ ቤት ያቀረበው ከ1 ዓመት ከ7 ወራት በፊት ሐምሌ 2015 ዓ.ም ነው። ጉዳዩ የቀረበለት የፌደራል ከፍተኛ ፍርድ ቤት በሰጠው ብይን መሰረት አቤቱታውን አሻሽሎ ባለፈው ጥቅምት 2016 ዓ.ም ለችሎት አቅርቧል። ፓርቲው ያቀረበው አቤቱታ የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ ያወጣውና ከህግ ውጪ ስራ ላይ የዋለ መመሪያ እንዲሰረዝ የሚጠይቅ ነው። አቤቱታው ወቅቱን ግምት ውስጥ ያስገባ የንብረት ግብር ለማስከፈል በሚል በቢሮ የወጣው መመሪያ የህግ መሰረት የሌለው መሆኑን ጠቅሷል። ከዚህ በተጨማሪም ቢሮ እንዲህ አይነት መመሪያ እንዲያወጣ በህግ ስልጣን ሳይሰጠው ያወጣው መመሪያ መሆኑን የጠቀሰው ፓርቲው ይህ መመሪያ እንዲሰረዝ በክሱ ጠይቋል። ለእናት ፓርቲ አቤቱታ ምክንያት የሆነው የአዲስ አበባ ከተማ ፋይናንስ ቢሮ ከ2 ዓመታት ገደማ በፊት ያቋቋመው የንብረት ግብር ማስተባበሪያ ጊዜያዊ ፕሮጀክት ጽህፈት ቤት ያዘጋጀው ጥናት ነው። ቢሮው ጽህፈት ቤቱን ያቋቋመው በንጉሱ ጊዜ የወጣውን የከተማ ቦታ ኪራይና ከተማ ቤት ግብር አዋጅ መሰረት በማድረግ መሆኑን በወቅቱ ገልጾ ነበር። የከተማው ፋይናንስ ቢሮ የፕሮጀክት ጽህፈት ቤት የጥናት ውጤት ለሌሎች የከተማ አስተዳደሩ መዋቅሮች በሚያዝያ 5 ቀን 2015 ዓ.ም በጻፈው ደብዳቤ አስተላልፏል። ቢሮው በዚህ ደብዳቤ የቤት ግብር ማሻሻያ ተግባራዊ እንዲደረግም ጠይቋል። እናት ፓርቲ በአቤቱታው ቢሮ መመሪያውን ያስተላለፈው የመመሪያ አወጣጥ ስርዓትን ተከትሎ የወጣ ለመሆኑን ጠቅሷል። ይህን ተከትሎ በ3 ዳኞች የተሰየመው ችሎት በፋይናንስ ቢሮ በኩል ወደ ተግባር እንዲለወጥ የተጻፈው የንብረት ግብር ማሻሻያ ጥናት ሰነዱ በፍርድ ቤቱ መመሪያ መሆኑን መረጋገጡን አስታውሷል። በመሆኑም መመሪያው ተፈጻሚነት ሊኖረው አይገባም ተብሎ መመሪያው እንዲሻር በሙሉ ድምጽ ውሳኔ ሰጥቷል። ይሁንና የአዳነች አቤቤ አስተዳደር ይህንን የፍርድ ቤት ውሳኔ ውድቅ በማድረግ ገንዘብ እየሰበሰብኩ ነው ሲል አስታውቋል። በፍጥነት ክፈሉ ሲልም ሲያስጠነቅቅ ከርሟል። የጣራና ግድግዳ ግብር መክፈያ
ጊዜ እስከ የካቲት 30 ቀን 2017 ዓ.ም ድረስ እንዲከፈል የተቀመጠው ቀነ ገደብ ካለፈ በቅጣትና ወለድ ክፍያ እንደሚስተናገዱ የአዲስ አበባ ገቢዎች ቢሮ ደጋግሞ መግለጹ ይታወሳል። የቢሮ የህዝብ ግንኙነት ኃላፊ ሰውነት አየለ ለአሃዱ እንደገለጹት 475,000 ዜጎች የጣራና ግድግዳ ክፍል ግብር መክፈል አለባቸው በሚል ተለይቷል። ከዚህም 433,000 የሚሆኑት ማለትም 91% የሚጠበቅባቸውን ግብር ከፍለዋል ያሉ ሲሆን በዚህም 7.2 ቢሊዮን የሚሆን ገቢ መሰብሰብ መቻሉን ተናግረዋል። የተቀሩት 42,000 የሚሆኑ ግብር ከፋዮች በቅጣት የግብር ክፍያው እየተፈጸመ መሆኑን በመግለጽ ቀን በጨመረ ቁጥር የወለድ ክፍያው እየጨመረ እንደሚሄድ አስጠንቅቀዋል። ቀኑ በጨመረ ቁጥር የሚከፈል የወለድ መጠን ይጨምራል ያሉት የህዝብ ግንኙነት ኃላፊው ከ2013 ጀምሮ የሚከፍሉ መኖራቸውን ጠቁሞ ከመደበኛው በእጥፍ የሚከፈልበት ሁኔታ መኖሩን አብራርተዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የፍርድ ቤቱን ውሳኔ በተመለከተ ከዚህ ቀደም በሰጡት ማብራሪያም ፍርድ ቤት ሁሌም ትክክል ቢወስን ኑሮ እኮ ይግባኝ ባልነበረ ነበር ብለዋል። ነገር ግን ከተማ አስተዳደሩ ስልጣን አለው ሲሉ ተደምጠዋል። ፍርድ ቤት ወስኗል ላሉት እንግዲህ ፍርድ ቤት ሁሌ ትክክል ቢወስን ኖሮ ይግባኝም እና ቀጥሎ ያሉ ክርክሮች ባልነበሩ። ነገር ግን ከተማ አስተዳደሩ ስልጣን አለው በሚገባ ስልጣን አለው። ስልጣኑ በአዋጅ 80/1968 አንቀጽ 9 ንዑስ ቁጥር 2 እና 1 ላይ መመልከት እንችላለን። ላነበውም እችላለሁ። በአንቀጽ 19 ቁጥር 2 ላይ አዲስ አበባ ከተማ ከስራና ቤት ሚኒስቴር ጋር በመመካከር ይላል ይህንን አዋጅ ለማስፈጸም የሚያስችል ደንብ ያወጣል ይላል። ደንቡንም እኛ ሳይሆን 1968 ነው ደንቡ የወጣው፣ አዲስ አበባ ነው ያወጣው። ከንቲባው አክለውም እስካሁን ያስቆመን የለም የሚያሻማ ነገር የለውም ሲሉ ውድቅ ማድረጋቸውን ሸገር ታይምስ ከዚህ ቀደም መዘገቡ አይዘነጋም። የቤቶችን ክራይ ዋጋ በየአመቱ እያጠና ማስተካከል ይችላል ይላል እዛው ላይ። ምንም የሚያሻማው ትርጉም የሚያስፈልገው ነገር አይደለም የተቀመጠውና እንግዲህ አሁን በወጣው የንብረት አዋጅ መሰረት የሚተካ ነው የሚሆነው። እኛ ግን እስካሁንም ያስቆመንም አካል የለም፣ ተወስኖብንም ግብራት ተሰብስቦ ያለንም የለም። እሱም ትክክል አይደለም። ግብር የከፈልን ነው፣ ግብር እየሰበሰብን ነው ያለው። አብዛኛውም ግብሩን ከፍሏል። 1 ሊትር ነዳጅ 112 ብር በተሻገረበትና የኑሮ ውድነት ሰማይ ጠቀስ ሆኗል በሚባልበት በዚህ ወቅት የኢትዮጵያ ብሔራዊ ባንክ ግን የዋጋ ግሽበቱ ቀንሶ 15% ደርሷል ሲል ውድቅ አደረገ። የኢትዮጵያ ብሔራዊ ባንክ ይህንን ያለው የገንዘብ ፖሊሲ ኮሚቴ ሁለተኛውን ስብሰባ በትናንትናው ዕለት ማካሄዱን ተከትሎ ባወጣው መግለጫ ነው። የዋጋ ግሽበትን ለመቀነስና በውጭ ምንዛሪ ተመን ላይ የሚታዩ ግምታዊ አስተሳሰቦችን ለመቆጣጠር የባንኩ የፖሊሲ ተመን 15% ሆኖ እንዲቆይ ተወስኗል የሚለው መግለጫው የዋጋ ግሽበትን ለመቀነስና በውጭ ምንዛሪ ተመን ላይ የሚታዩ ግምታዊ አስተሳሰቦችን ለመቆጣጠር የባንኩ የፖሊሲ ተመን 15% ሆኖ እንዲቆይና በባንኮች የብድር እድገት ላይ የተቀመጠው የወለድ ተመን 18% ገደብ እንዲቀጥል መወሰኑን የገንዘብ ፖሊሲ ኮሚቴው አስታውቋል። ኮሚቴው በስብሰባው የማክሮ ኢኮኖሚ ግምገማዎችና የቅርብ ጊዜ የወደፊት እይታዎች በመነሳት በገንዘብ ፖሊሲው ተግባራዊ የሚደረጉ የፖሊሲ ምክረ ሐሳቦችን ለቦርድ አቅርቦ አስወስኗል። የዋጋ ግሽበትን በተመለከተ መግለጫው ባሰፈረው ግምገማ ካለፈው የገንዘብ ፖሊሲ ኮሚቴ ስብሰባ ወዲህ ዓመታዊ የዋጋ ግሽበት እየቀነሰ በመምጣት የካቲት ወር 2017 መጨረሻም 15% መድረሱን ኮሚቴው ተገንዝቤያለሁ ብሏል። ባለፉት ጥቂት ወራት የዋጋ ግሽበት በተከታታይ እየረገበ የመጣው ብሔራዊ ባንክ ጥብቅ የገንዘብ ፖሊሲ በመከተሉ የግብርና ምርት መሻሻሉና በአስተዳደራዊ ዋጋዎች ላይ እየተወሰደ ያለው ማሻሻያ ቀስ በቀስ መተግበሩ ምክንያት እንደሆነ ይገመታል ይላል። ምግብ ነክ የዋጋ ግሽበት በየካቲት ወር 2017 መጨረሻም 14.6% የደረሰ ሲሆን ይህም ባለፈው ዓመት ተመሳሳይ ወቅት ከነበረው 3% ጋር ሲነጻጸር በእጅጉ ያነሰ ነው። በተመሳሳይ ምግብ ነክ ያልሆነ የዋጋ ግሽበት ካለፈው ዓመት ቀንሶ 15.6% የደረሰ ቢሆንም ባለፉት ጥቂት ወራት የማንሰራራት አዝማሚያ ያሳይቷል ብሏል። በየካቲት ወር 2017 ላይ 0.5% ወርሃዊ እድገት የታየ ሲሆን ይህም ለአራት ተከታታይ ወራት የተከሰተ ዝቅተኛ እድገት እንደሆነና የዋጋ ግሽበት በኢኮኖሚ ላይ የሚያሳድረው አዲስ ተጽዕኖ ዝቅተኛ መሆኑን ያመለክታል ባይ ነው። በእርግጥ ኮሚቴው ብቻ ሳይሆን ጠቅላይ ሚኒስትር አብይ አህመድም ባለፈው ሳምንት በነበራቸው የፓርላማ ውሎ ኢኮኖሚው እጅግ ጤነኛ ነው፣ የዋጋ ግሽበቱም ቀንሶ 15% ደርሷል ማለታቸው አይዘነጋም። የዋጋ ንረትን በሚመለከት የማክሮ ኢኮኖሚ ማሻሻያው አንዱ እንደ ስብራት የለየው ጉዳይ የዋጋ ንረት ወይም ኢንፍሌሽን ነው። በተደጋጋሚ ባለፉት ዓመታት ለየት ያለ ሰርጀሪ ካልሰራን በስተቀር ጥረቶቻችን በሙሉ በኢንፍሌሽን ምክንያት
ያሰብነውን ያክል ስኬታማ እንዳንሆን አድርጎናል ስንል ነበር። በዚህ ዓመት ያለን ዜና ግን የተቃረነ ነው። አምና ከነበረው 29% ገደማ አሁን በዚህ ወር 15% ደርሷል። ይህ ትልቅ ድል ነው። በተሰራው ኢንተርቬንሽን ከፍተኛ ውጤት መጥቷል ኢንፍሌሽን ላይ። ምንም እንኳን አብይ ይህን ቢሉም ሙያዊ አስተያየታቸውን ደጋግመው የሰጡ ኢኮኖሚስቶች የመንግስትን ቁጥሮች እንደማያምኑ ገልጸዋል። እንደ ክቡር ገና ያሉት ደግሞ ሁኔታውን የቁጥር ጨዋታ ሲሉ ይጠሩታል። በመጨረሻም የሱዳን ጦር በሀገሪቱ ምዕራባዊ ዳርፉር ግዛት በገበያ ላይ በደረሰው ጥቃት መቶዎች የሚቆጠሩ ሰዎች መግደሉን በሱዳን ጦርነት የሚፈጸሙ ጥቃቶችን የሚከታተል ቡድን አስታወቀ። ቱራ ገበያ ላይ የተፈጸመው የቦምብ ጥቃት አሰቃቂ ጭፍጨፋ ነው ሲል በሱዳን ጦርነት በሁለቱ ተፋላሚዎች የደረሰ ያለውን ጥሰት እየሰነደ ያለው የአስቸኳይ ጊዜ ጠበቆች ቡድን ገልጿል። በዚህ ጥቃት ከሞቱት በተጨማሪ በመቶዎች የሚቆጠሩ መቁሰላቸውን ቡድኑ አክሏል። እንደ ቢቢሲ ዘገባ የዳርፉርን አብዛኛው ግዛት የሚቆጣጠሩ ፈጥኖ ደራሽ ኃይሉን ጨምሮ በማህበራዊ ድረገጾች ላይ የተለጠፉ ቪዲዮዎች ማንነታቸውን ለማወቅ ጭምር አዳጋች በሆነ ሁኔታ የተቃጠሉ አስክሬኖችና ወደ ዶግ አመድ የተቀየሩ የገበያ ድንኳኖችን አሳይተዋል። ሁለቱም የሱዳን ተፋላሚ ኃይሎች በሲቪል ስፍራዎች ላይ ጥቃቶችን በመፈጸም በተደጋጋሚ ይካሰሳሉ። ፈጥኖ ደራሽ ኃይሉ ሰው አልባ አውሮፕላኖችን በዳርፉር ያሰማራ ቢሆንም ጦሩ ያሉትን የጦር አውሮፕላኖች በመጠቀም በግዛቲቱ የተፋላሚው ይዞታዎች ላይ ተደጋጋሚ ጥቃቶችን ይፈጽማል። በጦሩ ይዞታ ስር ከምትገኘው ኤልፋሽር 35 ኪሎ ሜትር ርቀት ላይ በምትገኘው ገበያ ላይ የተፈጸመው ጥቃት መቼ እንደሆነ ወይም ምን ያህል ሰዎች እንደሞቱ ቢቢሲ ማረጋገጥ አልቻልኩም ብለዋል። የዳርፉር የመብት ተሟጋቾች ቡድን ዘ ዳርፉር ኢኒሺዬቲቭ ፎር ጀስቲስ ኤንድ ፒስ በበኩሉ ሰኞ ዕለት ጥቃት መፈጸሙን ገልጾ ጦርነቱ ከተጀመረበት ጊዜ አንስቶ እጅግ የከፋ የቦምብ ጥቃት ሲል ጠርቶታል። በሀገሪቱ የተከሰተው ደም አፋሳሽ የእርስ በርስ ጦርነት የተባባሰ መምጣቱን ተከትሎ በሰላማዊ ዜጎች ላይ የሚደረገው የቦምብ ጥቃት እንዲሁም የሲቪሊያን ሞት ከቅርብ ወራት ወዲህ በከፍተኛ ሁኔታ ጨምሯል። ደም አፋሳሹ ጦርነት በ10 ሺዎች የሚቆጠሩ ህይወትን ከመቅጠፍ በተጨማሪ ወደ 12 ሚሊዮን የሚጠጉ ነዋሪዎችን ከቤት ንብረታቸው እንዲፈናቀሉ ተገደዋል። ግምቱ ቢለያይም በጦርነቱ ቢያንስ 150,000 ሰዎች ተገድለዋል። በሀገሪቱ ረሃብ በከፍተኛ ሁኔታ መስፋፋቱን ተከትሎ ከግማሽ በላይ የሚሆነው ህዝብ ከፍተኛ የምግብ ዋስትና ጦት ላይ እንደሆነ የተባበሩት መንግስታት አስታውቋል። በሀገሪቱ በረሃብና በቸነፈር በርካቶች መርገፋቸውን ተከትሎ የተባበሩት መንግስታት ድርጅት የዓለማችን የከፋ ሰብአዊ ቀውስ እንደሆነ ፈርጆታል። ፈጥኖ ደራሽ ድጋፍ ሰጪ ኃይሉ በዳርፉር የዘር ማጥፋት ወንጀል በሺዎች የሚቆጠሩ ሰላማዊ ዜጎችን መግደልና እንደ ዘር ማጽዳት መሳሪያ በመጠቀም አረብ ያልሆኑ ሴቶችን ይደፍራል የሚሉ ማስረጃ የቀረበበትን ክሶች ውድቅ አድርጓል። ከ5 ቀናት በፊት የሱዳን ጦር ተፋላሚውን የሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል በማሸነፍ ከ2 ዓመት ጦርነት በኋላ ካርቱም የሚገኘውን ፕሬዝዳንት የቤተ መንግስት መልሶ መቆጣጠሩን ወታደራዊ መሪዎች መግለጻቸው አይዘነጋም። የመረጃ ጥንቅራችን በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።